አባ ጽጌ ድንግል በሀገረ ግብጽ ደብረ ምጥማቅ በታላቅ ክብር ለምእመናን የታየችው የቅድስት ድንግል ማርያምን መገለጽ በማኅሌተ ጽጌ ድርሰቱ የፊትሽን መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለ5 ቀናት ያህል በተገለጸች ጊዜ ማርያም ምን ያህል ደስ ታሰኝ ኖሯል። በቀን የታየው የፍቅርሽ አበባ ይቅርና ሌሊት በህልሙ ያየሽ ምስጉን ነው በማለት መገለጧን ይናገራል። ነቢየ እግዚአብሔር ቅዱስ ዳዊትም የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማልላሉ በማለት ትንቢትን እንደተናገረላት ብዙዎች ቅድስት ድንግል ማርያምን ትገለጽላቸው ዘንድ ተመኝተዋል። ልመናቸውም ተሰምቶላቸው የአምላክን እናት ተገልጻላቸው እጅግ አስደናቂ ውበቷን አይተዋል። ከነዚህም ውስጥ በደብረ ምጥማቅ የነበሩ ምእመናን ይገኙበታል። በሀገረ ግብጽ ደብረ ምጥማቅ ድንኳን ተክለው ከግንቦት 21 ቀን ጀምረው እስከ 25 ድረስ በፍጹም ደስታ የእናታችን ቅድስት ድንግል ማርያምን በዓሏን ያከብራሉ። እመቤታችንም ያለማቋረጥ ቅዱሳን መላእክት ከነቢያት፣ ከሐዋርያት፣ ከሰማዕታት ጋር ሆና ትገለጽላቸው ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እመቤታችንን የመገለጧን በዓል ከ33ቱ በዓላቶቿ ውስጥ አንዱ አድርጋ በየዓመቱ ግንቦት 21 ቀን በልዩ ልዩ መንፈሳዊ ስነ ስርዓቶች በድምቀት ታከብረዋለች፣ ትዘክረዋለች። በዓሉ በታላቅ ድምቀት ከሚከበርባቸው በሀገረ ግብጽ በምትገኘው ደብረ ምጥማቅ አምሳል በ1426 ዓመተ ምህረት በታላቁ ንጉሠ ነገሥት አፄ ዘርዓ ያዕቆብ የተመሰረተችው ቅድስት ቤተ ክርስቲያን አሉን ከምትላቸው ጥንታዊና ታሪካዊ ገዳማት ከጥንት ጀምሮ በርካታ ነገሥታትን ጨምሮ ምእመናን ደጅ የሚጠኑባት ፈቃደ ሥጋቸውን ገድለው ለነፍሳቸው በጽናት በእምነት የቆሙባት የሥርዓትና የሕግ ምንጭ የታሪክ ማህደር የበርካታ ሊቃውንት መፍለቂያ የሆነችው የደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ግንባር ቀደም ተጠቃሽ ናት። በየዓመቱ በብፁዓን አበው ሊቃነ ጳጳሳት ባርኮት ሊቃውንተ ቤተ ክርስቲያን መምህራነ ወንጌል በመቶ ሺዎች የሚቆጠሩ ከአራቱም ማዕዘን የተሰባሰቡ የእመቤታችን የእናትነት ፍቅሯ አማላጅነቷ ያልተለያቸው ምእመናንና ምእመናት ከበዓሏ በረከት ለማግኘት በአንድነት በፍቅር የሚከትሙባት በአማላጅነቷ በማመን ለለመናት በራእይ የምትገለጽበት የቅድስና እንባ መካነ ፈውስ የሆነች ድንቅ ስፍራ። የ2018 ዓመተ ምህረት በዓለ ደብረ ምጥማቅን ለማክበር ብፁዓን አበው ሊቃነ ጳጳሳት በዋዜማው ግንቦት 20 ቀን በታላቁ ገዳም ተገኝተዋል። በዕለቱ ገዳሙ ያስገነባው ስቱዲዮ በብፁዕ አቡነ ቀሌምንጦስ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ እንዲሁም በብፁዕ አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስና የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት ተመርቋል። በምርቃት መርሃ ግብሩ ላይ የገዳሙ አስተዳዳሪ መላከ ሰላም ቆሞስ አባ ወልደ ጊዮርጊስ ከተማ የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን የስቱዲዮ ግንባታው ተጠናቆ ለአገልግሎት ክፍት እንዲሆን የብፁዕነታቸው መልካም ፍቃድና ቦራኬ የገዳሙ ዋና ጸሐፊ መምህር ታሪኩ ተሾመ ትጋት
እንዲሁም የሌሎችም አካላት ተሳትፎና እገዛ ትልቅ አስተዋጽኦ አድርጓልና ምስጋና እናቀርባለን ብለዋል። ብፁዕ አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስና የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት ባስተላለፉት አባታዊ መልእክት እግዚአብሔር በሰራው ስራ ሁሉ ደስ ይለዋልና አባቶችም በሚሰጡት የሥራ መመሪያና በሰሩት ስራ ሊደሰቱ ይገባልና እንኳን ደስ ያላችሁ ብለዋል። ይትፌሳህ እግዚአብሔር በተግባሩ እግዚአብሔር በስራው በሚሰራው ስራ ባደረገው ድርጊት ሁሉ ደስተኛ ነው፣ ደስ ይለዋል ተብሎ ተጽፏል። እግዚአብሔር በስራው ደስ ካለው ሰዎች ደግሞ እግዚአብሔር ፍጡራን ናቸውና እግዚአብሔር አምሳለ አርአያ ናቸውና እግዚአብሔር ዘላለማዊ አድርጎ አሳቢ አድርጎ ተናጋሪ አድርጎ የተፈጠረው ሰውም ደግሞ ልክ እንደ ፈጣሪው እንደ አባቱ በስራው ደስ ይለዋል። ሚዲያ ማለት ተተጠቀሙበት ሐዋርያ ማለት ነው። ሌላ ነገር እኮ ያለው አባቶቻችን በእግራቸው እየሄዱ አባቶቻችን ተጉዘው ደክመው በእግራቸውም አንዳንድ ጊዜም ደግሞ እንደው ክብሩ በስቶላቸው በረቀቀ መንገድም በርቀትም ሰርተዋል። በረቀቀ መልኩ በደመና ተጭነው ተጉዘዋል። በርቀት ሆነው ደግሞ እዚህም ሆነው ሌላ ቦታ በማየት ብዙ ስራ ሰርተዋል። አሁን ደግሞ ዘመኑ ርቀት ያለውን የረቀቀውን ይህንን ቴክኖሎጂ በረቀቀ ጥበቡ በአየር ላይ በነፋስ ልኮ ቃለ እግዚአብሔርን ለማስተማር እንዲህ መዘጋጀት ቀላል አይደለም። ብፁዕነታቸው ሚዲያ በመልካም ከተጠቀሙበትና ከሰሩበት ሐዋርያ ነው። አባቶቻችን በእግራቸው እየሄዱ እየደከሙ ክብርና ጸጋ የበዛላቸውም በረቀቅና በርቀት በደመና ተጭነው እየተጓዙ ብዙ ስራ ሰርተዋል። ወንጌለ መንግስቱን ሰብከዋል። ዛሬም በዘመናችን ቴክኖሎጂን ተጠቅሞ ቃለ እግዚአብሔርን ለማስተማር መዘጋጀት በጎ ተግባር ነው ብለዋል። የሚዲያ ቃለ እግዚአብሔርን የምንሰማበት የቅዱሳንን ታሪክ፣ የኢትዮጵያን ታሪክ፣ ባህል እንዲሁም የገዳሙን ታሪክ የምንማርበት የምናውቅበት ነውና ይህን በጎ ስራ የሰራችሁ እንኳን ደስ ያላችሁ ሲሉም አባታዊ ቃለ በረከት ሰጥተዋል። ይሄ በጎ ሚዲያ መልካም ሚዲያ የእግዚአብሔርን ቃል የምንሰማበት የቅዱሳንን ታሪክ የምንሰማበት የኢትዮጵያን ታሪክ የምንሰማበት ባህላችን ስርዓታችን የምንማርበት ቀኖናችን የምንማርበት ዶግማችን የምንሰማበት የገዳሟን ታሪክ የምንሰማበት ግብጽ ያለችው ደብረ ምጥማቅ ኢትዮጵያ ውስጥ አለች ማለት ነው። ይሄንን መንገሪያ ነው። ይትፌሳህ እግዚአብሔር በተግባሩ እንደተባለው አባታችን እንኳን ደስ አለዎት። እንኳን ለዚህ ይሄንን እንደ አይነት ነገርን እየፈጠሩ እየተሰሩ እግዚአብሔር በፈጠረው እንደተደሰተ ሁሉ ሰዎችም ደግሞ እርሶም በሚያደርጓቸው ሩጫዎች ሁሉ ደስ ሊሎት ይገባል። እግዚአብሔር ሁላችሁን ይባርከን። ብፁዕ አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ባስተላለፉት አባታዊ መልእክት ስፍራው የምስጢር ጓዳ የሊቃውንት መፍለቂያ መሆኑን አንስተው ሚዲያ ሐሳብን መግለጫ ተጨማሪ አገልግሎት ሰጪ የሆነ የአእምሮ ጥራትን የሚሻና ለበጎ ከተጠቀምንበት ትልቅና ጠቃሚ ስራ የሚሰራ የአእምሮ ጥራትን የሚሻና ለበጎ ከተጠቀምንበት ትልቅና ጠቃሚ ስራ የሚሰራ ካልሆነ ግን ጎጂ ነው የሚሆነው ሲሉ ገልጸዋል። ይሄ ቦታ ያው የምስጢር ጓዳ ነው እና እንደ መጠሪያም ሆኖ ጉባኤ ደብረ ምጥማቅ የሚል ታሪክም አለውና በዚያው መልክ የእነዚያን አባቶችን የገዳሙንም ቅድስና የቅዱሳን አባቶች እዚህ መነኮሳቱንም ሕይወት ታሪኩንም እንዳጠቃላይ መናገሪያ ማለት ነው። መናገሪያ ማሳያ ማለት ነው። ሚዲያ የሚባለው የጭንቅላት ጥራት ይሻል። ጭንቅላት ከሌለ ይጎዳል፣ ያስጎዳል እና አስቸጋሪ ነው የሚሆነው እና የጭንቅላት ጥራት ላለው ሚዲያ መልካም ነው፣ በጎ ነው፣ ጠቃሚ ነው። ሀሳብን ማካፈያ ነው። ማስተላለፊያ መንገድ መስመር ነው። የሚዲያ ለገዳሙ ብቻ ሳይሆን የሀገረ ስብከቱ ብሎም የኢትዮጵያ ቤተክርስቲያን ድምጽ የሚሆን ነው። ለዚህም ትልቅ ስራ ይጠበቅበታል ያሉት ብፁዕነታቸው በተለያየ አካባቢ የምትገኙ ሊቃውንት አባቶችና ምእመናን በሚያስፈልገው ነገር ሁሉ መናገሪያችን ከሆነው ሚዲያ ጎን እንድትቆሙ እናሳስባለን ብለው ከገዳሙ አስተዳዳሪ ጀምሮ ለስቱዲዮ ግንባታ በሐሳብና በሚያስፈልጉ ነገሮች ሁሉ እገዛ ላደረጉ አባቶች፣ ባለሙያዎች እንዲሁም ሌሎች አካላት ምስጋና አቅርበዋል። እንግዲህ እዚህ ላይ ስራ ይጠይቃል። ፕሮጀክቶች በጣም ያስፈልጋል እና ሊቃውንቱ እናንተም አዲስ አበባ ያላችሁት መናገሪያችን ነው።
በዚህ የመናገር እድል አግኝተናል እና ሊቃውንቱም እናንተም እገዛችሁም በሀሳብም ቢሆን እንዳይለየው እናሳስባለን። በዋዜማው እጅግ ተናፋቂ በሆነው ሥርዓተ ማህሌት ምስጋና ጸጋ በበዛላቸው ሌት ተቀን ለአገልግሎት የሚተጉ ሊቃውንት አባቶች ገና በጊዜው ለምስጋና ከመመስገኛው ስፍራ ከእመቤታችን መክበሪያ ከመቅደሱ ተሰይመዋል። ሊቃውንቱ ከንጋት ኮከብ ይልቅ ታበራለች፣ ከተራሮች በላይ ድንግል ትታያለች፣ እንደ ፀሐይ መልካም ያማረች የጸዳች ያበራች ነሽ በማለት እመቤታችንን በጥዑም ሰማያዊ ዜማ አወድሰዋል። በሌሊቱ የምስጋና ክፍል በካህናት አባቶች ሥርዓተ ማጠንት እንዲሁም ድካመ ሥጋ የማይበግራቸው የቤተ ክርስቲያናችን ዓይን የተባሉ ሊቃውንት እግዚአብሔር አምላካችንን ሲያከብሩ እመቤታችን ቅድስት ድንግል ማርያምን ሲያመሰግኑ አድረዋል።
በዕለቱ ጸሎተ ኪዳንና ሥርዓተ ቅዳሴ በብፁዓን ሊቃነ ጳጳሳት እየተመራ ተከናውኗል። በዕለቱ ታቦተ ሕጉ ከመንበረ ክብሩ ወርዶ ዑደት በማድረግ በሊቃውንት አባቶች በሰንበት ትምህርት ቤት ዘማሪያን እንዲሁም በምዕመናን እልልታና ዝማሬ ታጅቦ ምዕመናንን ባርኳል። በክብረ በዓሉ ላይ ሌሊቱን ሙሉ በጽናት ለምስጋና የተሰየሙት የገዳሙ ሊቃውንት ለዕለቱ በሚገባ ስብሐተ እግዚአብሔር እመቤታችንን አክብረዋል። መዝሙረኛው ቅዱስ ዳዊት በአባቶችሽ ፈንታ ልጆች ተወለዱልሽ እንዳለ ፈለገ አበውን ተከትለው የደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ምክሐ ደናግል ሰንበት ትምህርት ቤት ዘማሪያን ያሬዳዊ ወረብ አቅርበዋል።
ከክብረ በዓሉ ቀጥሎ የገዳሙ ፈለገ ጥበብ የአጼ ዘርዓ ያዕቆብ መታሰቢያ የአራቱ ጉባኤያት ትርጓሜ አዳሪ ትምህርት ቤት መምህር ሊቀ ሊቃውንት ነቢየ ልዑል አዳሙ የፊቷ መልክ እንደ ፀሐይ ነው በሚል መነሻ ኃይለ ቃል ዕለቱን አስመልክተው ትምህርት ሰጥተዋል። ክበበ ገጻ ከመ ፀሐይ፣ የፊቷ መልክ እንደ ፀሐይ ነው። ኃይለ ቃሉ የተነገረው በቅዱስ ያሬድ ነው። የኃይለ ቃሉ መነሻ ቅዱስ ያሬድ ከሰሎሞን የወሰደው ነው። ጠቢቡ ሰሎሞን አባቱ ከፈጣሪው ከእግዚአብሔር ጋር በታረቀበት ዘመን የተገኘ ልጅ ነው። ስለዚህ አባቱ ስም ሲያወጣለት ሰሎሞን አለው። መስተሳልም ማለት ነው። አንድ ከእግዚአብሔር ጋር በታረቅሁበት ዘመን የተገኘ ማለት ነው። በዚህ ምክንያት ሰሎሞን እጅግ የተወደደ ልጅ ነበር ለአባቱ። አባቱ ኃጢአት ሰርቶ ከእግዚአብሔር ተጣልቶ በነበረበት ወቅት የተገኘ ልጅ ስለሆነ ስሙን ሰሎሞን ሰላማዊ፣ ፍቅር፣ አንድነት ማለት ነው። እሱ የእመቤታችንን ነገር በምሳሌ ሲናገር ድንግል ማርያምን ዓይኖቿን፣ እጆቿን፣ ጡቶቿን እየመሰለ በምሳሌ ለሰው እንዲረዳ በመኃልየ መኃልይ ከምስጋና ሁሉ የሚበልጥ ምስጋና በሚባለው መጽሐፉ ላይ በሰፊው ተናግሯል። ቅዱስ ያሬድ ከዚያ የወሰደው ነው። ድንግል ማርያምም ዓለምና እግዚአብሔር በታረቀበት ዘመን የተገኘች ሰውና እግዚአብሔር የታረቀባት የማይታየው ረቂቁ ቃል በማህፀኗ ሥጋን ተዋህዶ የታየባት ስለሆነች ሰላማዊት ሱላማጢስ የሐዲስ ኪዳኗ ሰሎሞን የሰማይና የምድር ሰሎሞን ፍጥረት ሁሉ የታረቀባት ሰሎሞን ተብላ በሴት አንቀጽ ሰላማዊት ሱላማጢስ እያል እንጠራታለን ማለት ነው። በረከቷ በሁላችን ላይ ይደርብን። ቤተ ክርስቲያን በቅዱሳን ሐዋርያት ስብከትና በተከታዮቻቸው ትጋት በዓለም ዳርቻ ሁሉ ደርሳለች። አባቶቻችን ወንጌልን ካደረሱበት ስፍራም አንዱ ሀገረ ግብጽ ነው። በዚህም እመቤታችን በስደቷ በባረከቻት በከበረች ደብረ ምጥማቅ በምትባል ስፍራ የዓለም ሕዝብ ሁሉ የሚደረገውን ተአምር ለማየት ይሰበሰቡ እንደነበር ታሪክ ጠቅሰው አስተምረዋል። ቤተ ክርስቲያን በሐዋርያት ስብከት በሐዋርያት ተከታዮች በሰባው ደቀ መዛሙርትም ትጋት በዓለም ዳርቻ ሁሉ ደርሳለች። ከደረሰችባቸው አንዱ ግብጽ ሀገር ነው። እነዚህ ሐዋርያት በድካማቸው፣ በሞታቸው፣ በደማቸው ክርስትናን በዓለም አስፋፍተዋል። ኢየሩሳሌም ያሉት አይሁድ አላስቀምጥ ቢሏቸው ከኢየሩሳሌም ውጪ ወደ አሕዛብ ሀገር ሄደው አንጾኪያ ሄደው ክርስቲያን የሚባለውን ስማቸውን ሳይቀር ከዚያ አግኝተውታል። በዚች በግብጽ ሀገር የእግዚአብሔር ወልድ ሃይማኖት ክርስትና የሚባለው ተስፋፍቶ ሲነገርባት የነበረች ሀገር ናት ግብጽ። በዚያ ሀገር የእናታችን የድንግል ማርያምን በዓል ሲያከብሩ ድንግል ማርያም በስደቷ የባረከቻት ከቦታዎች ሁሉ የምትበልጥ እጅግ የከበረች ደብረ ምጥማቅ የምትባል ቦታ ነበረች ይላል ታሪክ። በዚያ ቦታ ላይ የዓለም ሕዝብ ሁሉ ይሰበሰባል። የማያምነው ጣዖት አምላኪው ይሰበሰባል። ታምራት ስለሚደረግ ያመኑት ከኢትዮጵያ ይሄዳሉ፣ ከአርመን ይመጣሉ፣ ከተለያዩ የዓለም ክፍላት ወደ ግብጿ ደብረ ምጥማቅ ይሰበሰቡ ነበር ይላል። እናታችን ቅድስት ድንግል ማርያም በዛሬው ዕለት በቤተ ክርስቲያኑ ጉልላት ላይ እጅግ የተዋበ ፍጥረት ሁሉ ሊያየው የሚመኘውን የእግዚአብሔር መልክ የሚመስል መልኳን የገለጸችበትና በርካታ ተአምራትን ያደረገችበት መሆኑን ገልጸዋል። እናታችን ድንግል ማርያም ከዕለታት በአንድ ቀን ተአምር ማድረግ የተለየ ተአምር ማድረግ በደብረ ምጥማቅ ጀመረች። ያዚያች ቦታ ላይ የተሰበሰቡ ሰዎች ሁሉ እያዩት ከቤተ ክርስቲያኑ ጉልላት ላይ ድንግል ማርያም
እጅግ የተዋበ ፍጥረት ሁሉ ሊያየው የሚመኝ የእግዚአብሔርን መልክ የሚመስል መልኳን በጉልላቱ ላይ ገለጸችላቸው ይላል። ክብር ለስሙ ይሁንልን። ይሄ ደክመው ለመጡት ዋጋን ከመቀበል በላይ የሆነ ታላቅ ዋጋ ነው። መነኮሳት በበረሃ ወድቀው እግዚአብሔርን ሲማጸኑ እናትህን አሳየን ይሉታል። አንተስ ረቂቅ ነህ መቼስ፣ አንተ መለኮት ነህ። ነገር ግን አንተን የምትመስል ሥጋን ከእርሷ የወሰድክላት በማኅፀኗ 9 ወር ከ5 ቀን የተሸከመች እናትህን አሳየን፣ እናትህን እንይና ይበቃናል እያሉ ይማጸኑታል። ለምን መሰላችሁ? ራሱ ታምረ ማርያማችን እንዲህ ነው የሚለው፣ ወኩሉ መልክዓ ለእግዝእትነ ማርያም ከመ መልክዓ አምላክ። የእመቤታችን የድንግል ማርያም መልኳ የአምላክን መልክ ይመስላል፣ እንደ አምላክ መልክ ነው። የእመቤታችን የድንግል ማርያም ሐሳቧ እንደ አምላክ ሐሳብ ነው ይላል። ድንግል ማርያምን ማየት ልጇ ኢየሱስ ክርስቶስን ማየት ነው። ልጇ ኢየሱስ ክርስቶስን ማየት አብን ማየት ነው። መንፈስ ቅዱስን ማየት ነው። ለዚያ ነው ጌታ በወንጌል ከደቀ መዛሙርቱ አንዱ ፊልጶስ አርአየነሁ ለአብ ወያእክለነ አለው። ጌታ ሆይ አብን አሳየንና ይበቃናል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ፊልጶስ አለው ዘርአየ ኪያየ ርእዮ ለአቡየ አለ። እኔን ያየ አብን አየ አለ። ስለዚህ ድንግል ማርያምን ማየት ልጇ ኢየሱስ ክርስቶስን ማየት ነው። የድንግል ማርያም መልክ የልጇ የኢየሱስ ክርስቶስን መልክ ስለሚመስል ማለት ነው። በዛሬው ዕለት ድንግል ማርያም ለደከሙት ለተሰበሰቡት በግብፅ ደብረ ምጥማቅ ትታይላቸው ነበር ይላል። ክብር ለስሟ ይሆንልን። እመቤታችን ከሰማዕታት ከሐዋርያት ጋር ትገለጥ እንደነበርና የወዳጆቿን የልብ መሻታቸውንም ትፈጽምላቸው እንደነበር አውስተዋል። ድንግል ማርያም ስትመጣ ሰማዕታት ቢመጡ ነበር። ሐዋርያቱ ከእናታቸው ከድንግል ጋር ተከትለው ሲመጡ ድንግልን ሲያዩ ልጇን ብቻ አይደለም የሚያዩት፣ ሰማዕታቱን ያያሉ፣ ሐዋርያትን ያያሉ። በእውነቱ ነገረ ማርያምን የተማረ ሰውም ነገረ ቅዱሳንን ተማረ ማለት ነው። ነገረ ሥላሴን ተማረ ማለት ነው። እንዲሁም ይሄ ብቻ አይደለም፣ ጨመረችላቸው ታምራት። የሞቱት ዘመዶቻቸው የሚናፍቋቸውን ወንድሞቻቸውን አምጥታ በደብረ ምጥማቅ ድንግል ማርያም በዛሬው ዕለት ታሳያቸው ነበር። ክብር ለስሟ ይሁንልን። ሊቀ ሊቃውንት ትምህርታቸውን ቀጥለው በደብረ ምጥማቅ ያለችውን ቤተ ክርስቲያን አሕዛብ ቢያቃጥሏትም ኢትዮጵያዊው ንጉሠ ነገሥት አጼ ዘርዓ ያዕቆብ ዳግም እንዳሰሯት ኋላም በሀገራችን ኢትዮጵያ በቀድሞ አጠራር ተጉለት በሚባለውና መቀመጫቸው በሆነ አካባቢ በግብፅ የነበረችውን ደብረ ምጥማቅ ዳግም በኢትዮጵያ እንደመሰረቷት አንስተዋል። ይህች ገዳም እስከ ዛሬ ድረስ ድንግል ማርያም የምትገለጽበት፣ የብዙዎችን ችግር የምትፈታበት፣ ቃል ኪዳኗም ያልተለየው ስፍራ መሆኑን ገልጸዋል። እና ዘርዓ ያዕቆብ ይሄንን ተከለ። ስለዚህ በዚህ ገዳም ላይ ምን ይደረጋል? እንደ ግብፁ ታምር እመቤታችን ድንግል ማርያም ያለ ማቋረጥ ታምራትን ታደርግ ነበር። ጸበሉ ፈለቀ፣ ባህታውያን ተሰበሰቡ። እስከ ዛሬ ድረስ ድንግል ማርያም የምትታይበት የራእይ ቦታ፣ ራእይ ስንል በእውነቱ ሐሰተኛ ራእይ አይደለም። በእውነት ድንግል ማርያም የብዙዎችን ችግር የምትፈታበት ቦታ ደብረ ምጥማቅ ጻርቃኔ ማርያም ነው። እግዚአብሔር በልዩ ታምራቱ ያጸናት ገዳም ነች። እች ገዳም በእውነቱ መካኖች ባለ ልጅ የሆኑባት ገዳም ነች። እች ገዳም በእውነቱ በዓሉ በልዩ ልዩ ሃይማኖታዊ ክዋኖች ቀጥሎ ብፁዕ አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስና የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት ትውልድ ሁሉ ብፅዕት ይሉኛል በሚል የወንጌል ቃል አባታዊ መልእክትና ቃለ በረከት ሰጥተዋል። ትውልድ ሁሉ ብፅዕት ይለኛል ብላ አምላክ ወላዲተ አምላክ በተናገረችው ቃል መሰረት ትውልድ ሁሉ ብፅዕት እያሉ እስከዚህ ዘመን የቀድሞዎቹም አሁን ያለነው የሚመጣውም ትውልድ እስከ ክርስቶስ መምጣት ድረስ እመቤታችን ቅድስት ድንግል ማርያምን ብፅዕት እያሉ ቅድስት እያሉ ንዕድ ክብርት እያሉ እንደሚያመሰግኗት
ራሷ ተናግራለች። ከዚያ በፊት መልአኩ ቅዱስ ገብርኤል ቅድስት ንጽሕት ድንግል እያለ አመሰገናት። በኋላም ደግሞ ቅድስት ኤልሳቤጥ አንቺ የጌታዬ እናት እንዴት ወደኔ ትመጫለሽ ብላ አመስግናታለች። ስለዚህ የሰማይ መላእክት በምድር የሰው ልጆች ያመሰገኗት ቅድስት ድንግል ማርያም እግዚአብሔር ያከበራት መላእክት የሰገዱላት ድንግል ማርያም ነገሥታት ሰገዱላት፣ ነቢያት ትንቢት ተነበዩላት፣ ካህናት ዘመሩላት፣ እኛም ልጆቿ ሆንላት። በመስቀል ስር የተሰጠችን የመስቀል ስር አደራ እናታችን ናትና የሚያደራ ልጆች ነንና በዚህ ዓለም መከራና ችግር እንዳንሰቃይ ከእኛ ጋር በክንፈ ረድኤት በእናትነት ቃል ኪዳን አብራን ናትና እንኳን ደስ አለን፣ እንኳን ደስ አላችሁ። ብፁዕነታቸው በዚህ ታላቅ ገዳም ከጥንት ጀምሮ እመቤታችን የምታደርገው ተአምራትና መገለጧ ዛሬም ድረስ እንደቀጠለ ነው። እኛንም ልጆቿን እየባረከች እንደምትገኝ አንስተዋል። በዚህ ገዳም ከጥንት ጀምሮ የሚደረገው ተአምራት በመጀመሪያ የሚጀምረው የእመቤታችን መገለጥ ነውና እመቤታችን ተገልጣ ኢትዮጵያን ስትባርክ፣ ሕዝቦቿን ስትባርክ፣ በዚህ ደጅ የሚጸኗትን በረከት ስትሰጥ ኑራለች። አሁንም ኢትዮጵያን እየባረከች ሕዝቦቿን እየባረከች በረከት እየሰጠች ትገኛለች እና እናት አድርጎ የሰጠን ድንግል ማርያም የሰጠን አምላካችን የተመሰገነ ይሁን። የገዳሙ አስተዳዳሪ መላከ ሰላም ቆሞስ አባ ወልደ ጊዮርጊስ ከተማ በዓሉን ለማክበር ከተለያዩ አካባቢዎች ለተሰባሰቡ ምዕመናን እንኳን አደረሳችሁ መልእክት ያስተላልፉ ሲሆን በገዳሙ እየተከናወኑ የሚገኙ በርካታ የልማት ስራዎችን አንስተዋል። በዓሉ የሀገረ ስብከቱ ዋና ስራ አስኪያጅ ክቡር መጋቢ ሐዲስ መቃጠበብ አባቦን ጨምሮ የሀገረ ስብከቱ የየክፍላት ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ የገዳማት አድባራት አስተዳዳሪዎች፣ መምህራንና ዘማሪያን እንዲሁም ከተለያዩ የሀገራችን ክፍል የመጡ በመቶ ሺዎች የሚቆጠሩ የእመቤታችን የቃል ኪዳን ልጆች ምዕመናንና ምዕመናት በተገኙበት እጅግ በደመቀ መልኩ ተከብሮ በብፁዓን ሊቃነ ጳጳሳት ጸሎተ ቡራኬ ተጠናቋል። አቤቱ አምላካችን እግዚአብሔር ሆይ እናመሰግንሃለን። ቅዱስ አምላክ ሆይ በእናትህ አማላጅነት በቅዱሳን ጸሎት ሀገራችንን ከጥፋት ሕዝቧን ከስደት ሰውርልን። ቅዱስ አምላካችን ሆይ ሰላሙን፣ ፍቅሩን፣ አንድነቱን አድለን። ምሕረትህ ቸርነትህ አይለየን። በመከራ በጭንቀት በሕማም በእስር ቤት በረሃብ በችግር ያሉ ወገኖቻችንን አንተ በቸርነትህ ጎብኛቸው። ፍጹም ሰላምን አድለን። ፍቅርና አንድነትን አብዛልን። በእመቤታችን አማላጅነት ጠብቀን። የእመቤታችንን ቃል ኪዳኗን፣ ፍቅሯን፣ ጣዕሟን አሳድርብን። ሕፃናቱን አሳድጋቸው። ወጣቶቹን ከመጥፎ ነገር ሰውራቸው። እናታችን እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ የተገለጠችላቸው ምዕመናን የአምላክን እናት አይተው እንደተደሰቱ ዛሬም አበው ካህናት ድንግል ሆይ ከተወዳጅ ልጅሽ ከኢየሱስ ክርስቶስ ጋር ወደ እኔ ነይ እኛን ትባርኪ ዘንድ በእኛ ላይ በረከትን እንድታሳድሪ በማለት እንደሚማጸኗት በረከቷ የእናትነት ፍቅሯ አማላጅነቷ የማይለየን የመመኪያችን ዘውድ የንጽህናችን መሰረት እናታችን ቅድስት ድንግል ማርያምን ለኛም ለልጆቿ ትገለጽልን ዘንድ ዘወትር እናክብራት እንለምናት። የዘርዓ ያዕቆብ እመቤት እያለን የምንማጸናት አምላክ ንጽሕተ ንጹሐን ድንግል ማርያም የዓመት ሰው ትበለን። አሜን።